ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ እንግዲህ አንድ የመጽሐፍ ትረካ ይዘንላችሁ ቀርበናል። መጽሐፉ አባንቲ ወደ ጥቁሩ ገዳም በሚል በኔልሰን ደሚል ተጽፎ በካሳ አያሌው ካሳ የተተረጎመ መጽሐፍ ነው። ይህንን መጽሐፍ በተከታታይ በዚህ ቻናል እንተርክላችኋለን። የዚህንን መጽሐፍ ትረካ በመከታተል ለቻናሉ ያላችሁን ቤተሰብነት እንድትገልጹልንና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ይህንን የመጽሐፍ ትረካ ቪዲዮ ስንለቅ መልእክት እንዲደርሳችሁ ደግሞ የደወል ምልክቷን በመጫንና መልእክቱን ለሌሎችም በማጋራት ቤተሰብነታችሁን እንድታሳዩን እንጠይቃለን። ቀጥታ ወደ መጽሐፍ ትረካው እናልፋለን። አባንቲ ወደ ጥቁሩ ገዳም። ደራሲ ኔልሰን ደሚል። አዛማጅ ትርጉም ካሳ አያሌው ካሳ። በኢትዮጵያ የአንድ ወቅት ታሪክና የጥንተ ጥንት አነጋጋሪ ርዕሰ ጉዳይ ላይ የተመሰረተ። አባንቲ ወደ ጥቁሩ ገዳም። ምዕራፍ 1 ኢትዮጵያ መስከረም 1967 ዓመተ ምህረት። ቅዱሱ ጽዋ። ምንድነው ነገሩ? የዋንጫ መንጋጋት ታይቶ ሳይጠገብ ሆኖ የሚቀር ወረት። አዎ ዋንጫው ራሱ ነው የተነገረለት፣ ጌታችን ራሱ ቀርቶ ያጠጣበት፣ በሐዘን ተሞልቶ ሞቱን ያረዳበት፣ ከሰፈረ አርማይት ከተቀደሰችው የቅዱሱ ዮሴፍ እስከ ምድረ እንግሊዝ ወስዶ የሸሸገው፣ የታመመ ካየው በእጁ ከዳሰሰው፣ ሲቸር እንዳልነበር ፈውስን ለምድር አዳም ሕመም ላጣደፈው፣ ሲያሽር እንዳልነበር የበረታ ቁስልን እሱ ለፈቀደው፣ ጊዜው ውሎ ሲያድር የሰው ኃጢአት ሲገዝፍ፣ እኩይ መንፈስ ነግሶ ሰናይ ነፍስ ሲነቀፍ፣ ያ ቅዱሱ ጽዋ ራሱን ደበቀ፣ ጠፋ ከምድረ ገጽ ከይታ ራቀ። እንዳልነበር ቀድሞ የጻድቃን መጠጫ፣ ከነፍስም ከሥጋም ምረቱን ሸሸገ፣ እንዳይሆን ፈልጎ የርኩሳን መፈንጫ። አልፍሬድ ሎርድ ቴኒሰን። ክፍል 1 የመድፍ ጩኸት፣ የቦምብ ፍንዳታ፣ የጥይት ሩምታ በቅርብ ርቀት ይሰማል። አካባቢውን እንደ ወትሮው ያውድደው የነበር ደስ የሚል ስሜት የሚፈጥረው ነፋሻማ አየሩ ተበጥብጦ ዙሪያ ገባው በከባድ መሳሪያ ፍንዳታ ደፍርሷል። በአካባቢው አልፎ አልፎ ጥድፊያ ውስጥ የገቡ ሰዎች ሲያልፉና ሲያገድሙ የእግራቸው ኮቴ ከመደመጡ በቀር ያን ያህል የሰዎች ድምፅና ንግግር አይሰማበትም። ከርቀት የሚሰማው የተኩስ ልውውጥ የሚበርድ አይመስልም። እንዲያውም አንዳንድ ጊዜ የመድፉ ጩኸት ገኖ ሲፈነዳ የጠባቧን ክፍል ክፉኛ ያንቀጠቅጣታል። አባርማኖ በአካባቢው የሚሆነው ሁሉ ግራ አጋብቷቸው በዚች ጠባብ ክፍል በአንድ ጥግ በኩል በፍርሃት ተውጠውና እግር እጃቸውን ሰብስበው ተኮማትረው ተቀምጠዋል። ምን እየተካሄደ ነው? ማንና ማናቸው እየተዋጉ ያሉት? ሲሉ ማንም መልስ የማይሰጣቸውን ጥያቄ ለራሳቸው ብቻ በሚሰማ ድምፀት አጉተምትመው ጠየቁ። በዚህ ጊዜ ከተቀመጡባት ክፍል አካባቢ የሰዎች የንግግር ድምፅ ተሰማቸውና ከተቀመጡበት ተፈናጥረው በመነሳት ድምፁን በሰሙበት በኩል ወደ ክፍሏ ግድግዳ ተጠግተው በጩኸት ምንድነው ነገሩ? ምን እየተደረገ ነው? ለምንድነው የማትነግሩኝ? በማለት በጩኸት ተናገሩ። ምንም እንኳን ለረገጡት አገርና ተቆልፎባቸው ለቆዩበት ቤታቸው ጸጉረ ልውጥ የባዕድ አገር ሰው ቢሆኑም ከመቆየት ብዛት ቋንቋውን በመልመዳቸው የሚናገሩት በአማርኛ ነው። ነገር ግን እንደተለመደው ለጩኸታቸው ምላሽ የሚሰጥ ሰው አላገኙም። ጣሊያናዊው ካህን ላለፉት በርካታ ዓመታት አሁን እያደረጉ እንዳሉት ሁሉ እዛች ጠባብ ክፍላቸው ሆነው በአካባቢው ለሚመላለሱ ሰዎች ጥያቄ ሲያቀርቡ ቆይተዋል። ግን ማንም መልስ ሰጥቷቸው አያውቅም። እዚህ አስራችሁ የምታቆዩኝ ስንት ዘመን ነው
ወይ ግደሉና ገላግሉኝ በማለት ዘወትር በጠባቧ ክፍል በር ስር ባለው ክፍተት የዕለት ቀለብ ለሚያቀርቡላቸውና የተጸዳዱበትን ዕቃ ለሚቀበሏቸው ተረኛ ዘቦች ሁሉ ጩኸታቸውን ቢያሰሙም ማንኛቸውም ለጥያቄያቸው መልስ የሚሰጡ ወይም እንደምኞታቸው ገድለው የሚገላግሏቸው አልሆኑም። በዚህ ተስፋ ቆርጠው እሳቸውም ሮሮና አቤቱታ ማሰማታቸውን ካቆሙ ዘመናት ተቆጥረዋል። አሁን ግን በአካባቢው የሚሰሙት የተኩስ ልውውጥ የፍጻሜው ሰዓት እንደተቃረበ ጥርጣሬ አሳድሮባቸው በፍርሃትና ስጋት ተውጠው ለረጅም ጊዜ ትተውት የነበረውን ጥያቄ እንዲሰነዝሩ አስገደዳቸው። አባ አርማኖ እዚያች የክብሪት ፓኮ ያህል በጠበበች ክፍል ውስጥ ከተከረቸመባቸው ስንት ዘመን እንዳስቆጠሩ አያውቁትም። ሌላው ቀርቶ አሁን ያሉበት ጊዜና ወቅት እንኳን የትኛው እንደሆነ ፈጽሞ ሊገምቱ አይችሉም። የሚያስታውሱት ነገር ቢኖር በጉልምስና ዕድሜያቸው ገና ጉልበታቸው ሳይዝልና ብርታታቸው ሳይከዳቸው የገቡበት እስር ቤት እንዳሉ ማርጀታቸውን፣ አቅማቸው ዝሎና ስሜታቸው ደክሞ ለአዛውንትነት መብቃታቸውን ብቻ ነው። ያኔ ተግዘው የተጣሉባት ይቺ ጠባብ እስር ቤት ሲገቡ አሳሪዎቻቸው ልብሳቸውን አስወልቀው ያከናነቧቸው መናኛ ሸማ ከዕድሜ ብዛት ገርጥታና ነትባ መላ ሰውነታቸውን መሸፈን አልቻለችም። በጠባቧ ክፍላቸው ከዚች ከለበሷት ሸማ በቀር አለኝ የሚሉት ንብረት ቢኖር ያኔ ለእስር ሲበቁ ይዘውት የገቡት በጣሊያንኛ ቋንቋ የተጻፈ መጽሐፍ ቅዱስ እንዲሁም ጥፍርና ፀጉራቸውን የሚከረክሙባቸው 2 አነስተኛ መቀሶች ብቻ ናቸው። መጽሐፍ ቅዱሱን ለቁጥር ለሚያዳግት ጊዜ ደጋግመው በማንበባቸው አሁን ገጽ በገጽ በቃላቸው ለማነብነብ አይቸገሩም። አዛውንቱ ካህን ስለ ራሳቸው ባሰቡ ቁጥር ዘወትር የሚያስታውሱት በ1928 ዓመተ ምህረት ላይ በቁጥጥር ስር ውለው በከባድ የብረት መዝጊያ በር አልፈው የገቡባትን ጠባብ እስር ቤት ቆይታ አንድ ብለው ሲጀምሩ የነበራቸውን የወጣትነት ሕይወትና የዚያ ጊዜውን መልካቸውን ብቻ ነው። የዚያ ዘመኑን ገጽታቸውና እንቅስቃሴያቸውን ሁሉ አንድ በአንድ ዘርዝረው ያስታውሱታል። በየምሽቱም ያንን የወጣትነት ማንነታቸውን እያስታወሱ ተወልደው ስላደጉበት የጣሊያኗ ሲሲሊ ግዛት አኗኗርና የሕይወት ታሪካቸውን ይጠይቁታል። ራሳቸውን በወጣትነት ዘመናቸው ውስጥ ቀብረው ስለ ትምህርት ቤት ታሪካቸው፣ ስለ ወላጆቻቸውና አብሮ አደግ ጓደኞቻቸው ሁኔታ አዘውትረው ያንሰላስላሉ። በትዝታ ፈረስ ብዙ ዓመታትን የኋሊት ተጉዘው እንደዚያ ባሰቡ ቁጥር ሁሉ ነገር ፊት ለፊታቸው መጥቶ ይታያቸውና ሆድ ያስብሳቸዋል። የወጣትነት ዘመን ተክለ ሰውነታቸውና ገጽታቸውን ለመጨረሻ ጊዜ በመስታወት ከተመለከቱት አሁን 40 ዓመት ሊሞላቸው ነው። እሳቸው የዘመኑን ርቀት ምን ያህል እንደሆነ ለማወቅ ቢቸገሩም ብዙ በጋና ክረምቶች መፈራረቃቸውን ስለሚያውቁ ሁኔታውን አስበው እንደ ልማዳቸው በሐዘን ስሜት ተዋጡ። አባ አርማኖ ባለፈ ትዝታቸው ተውጠው በጥልቅ የሐዘን ስሜት ውስጥ በገቡ ቁጥር እንደሚሆኑት ሁሉ አሁንም ዓይናቸው ላይ እንደ ጤዛ የተንቀረዘዘው እንባቸውን በቆሸሸው መናኛ ሸማቸው ጠረጉና በታሰሩባት ጠባብ ክፍል በጀርባቸው ተንጋለው አሁን እየሆነ ያለውን ማንሰላሰል ጀመሩ። በአካባቢው የተፋፋመ ጦርነት እየተካሄደ መሆኑን ሲገምቱ በዚያው ልክ የዓለም ሁኔታ መለዋወጡን አሰቡና ይህ ሁሉ እሳቸው በሌሉበት መከናወኑ አሳዘናቸው። ካህኑ በአንዲት ጠንካራ የብረት በር በተከረቸመች ጠባብ እስር ቤት ተወስነው ለመኖር በመገደዳቸው የዘመናት ለውጥን ማየትና የለውጡም አካል መሆን ሳይችሉ ቀርተዋል። ሌላው ቀርቶ እስር ቤቱን የሚጠብቁ ወታደሮች አርጅተው ሲሞቱና በላያቸው ሌሎች ሲተኩ እሳቸው ግን እዚያው እንደተቆለፈባቸው ናቸው። የዛሬን አያድርገውና በታሰሩባቸው የመጀመሪያ ዓመታት ገና የወጣትነት ብርታታቸው ባልተለያቸው ወቅት በእስር ቤቷ አንድ ጎን ባለውና ብርሃን እንዲያስገባ ታስቦ በተከፈተው የአንድ መጽሐፍ ገጽ ያህል የሚሰፋ መስኮት በኩል ተንጠላጥለው የእስር ቤቱን ዙሪያ ገባ በመቃኘት ራሳቸውን ከውጭው ዓለም ላለመለየት ጥረት ያደርጉ ነበር። አሁን ጉልበታቸው ስለዛለ መስኮቱ ላይ መንጠላጠል ተስኗቸዋል። ካህኑ በአካባቢው የሚሰማው የሞት ነጋሪትን ሲያገናዝቡ ከዚህ ዓለም የመሰናበቻቸው ቁርጥ ጊዜ መድረሱን አወቁ።
በቅርብ ርቀት እየተሰማቸው የሚገኘው የመድፍ ጥይት ፍንዳታ ጠባቡ ክፍላቸው ደርሶ አደጋ ባያደርስባቸው እንኳን ከውጭ ሆነው የሚጠብቋቸው ወታደሮች ሳይገድሏቸው እንደማይቀሩም እርግጠኛ ሆነዋል። ወታደሮቹ እሳቸውን በእስር ቤቱ ጠብቆ ለማቆየት የማያስችል ሁኔታ ከተፈጠረ እንዲገድሏቸው አስረው ለእነሱ ካስረከቧቸው መነኮሳት ጥብቅ መመሪያ የተሰጣቸው ገና ለእስር በበቁ ጊዜ መሆኑን ያውቃሉ። በማንኛውም ሁኔታ ይሁን የመሞቻቸው ጊዜ እንደተቃረበ ማወቃቸው ግን ያን ያህል አላሳሰባቸውም። አሁን ባሉበት ሁኔታ የጤናቸው ነገር ሳይቀር ተቃውሶ ስቃይ እያበዛባቸው በመሆኑ ከዚህ ስቃይ አንደኛውን ሞተው ቢገላገሉም አይጠሉም። ነገር ግን መሞታቸውን ባሰቡ ቁጥር የሚቆጫቸው ብቸኛ ነገር ከዓለም ተለይተውና ድፍን ዓለምም እርሳቸውን ረስቶ አንድም ነገር ሳያውቁ መሰናበታቸው ብቻ ነው። በእርግጥም እሳቸው ለዘመናት በአንዲት ጠባብ ክፍልና ጨለማ ውስጥ ታጉረው ዓለም በብዙ መልኩ መለዋወጧን ሲገምቱ ከዚህ ሁሉ ነገር አንዱን እንኳን ሳያውቁ ተነጥለው እንደኖሩ ፍጻሜያቸው መቃረቡ ቁጭት ይፈጥርባቸዋል። መልሰው ደግሞ ከሥጋዊው ዓለም ይልቅ ለዘላለማዊ መንፈሳዊ ዓለም ኖረው መሞታቸውን ያስቡና ከተፈጠረባቸው ቁጭት ስሜታቸውን ለማረጋጋት ይሞክራሉ። እንደሳቸው ላለ የእምነት ሰውና ለእምነቱ የመጨረሻውን መሥዋዕትነት ለከፈለ አባት ከመሞቱ በፊት ስለ ዓለማችን ሁኔታ አወቀ አላወቀ ምን ሊረባው? አንዳንዴ ቢያንስ ስለ ቤተሰባቸው ሁኔታ ማወቅ ቢችሉ ክፋት እንደሌለ ያስቡና ማብቂያ በሌለው የስሜት ነውጥ ውስጥ ይዘፈቃሉ። እንዲህ እያሰላሰሉ በተጋደሙበት ክፍል ውስጥ በመስኮት ዘልቆ የገባው የፀሐይ ብርሃን በዝግታ ክፍሉን ጥሎ ሲወጣ እየመሸ መሆኑን ተረዱና ዙሪያቸው ላይ ምን እየተከናወነ እንደሆነ ለማወቅ ጆሮአቸውን አቅንተው በአካባቢው ያለውን እንቅስቃሴ ማዳመጥ ጀመሩ። በዚህ ጊዜ በውጭ በኩል ያሉ የእስር ቤቱ ጠባቂዎች በአማርኛ ቋንቋ በእሳቸው ጉዳይ እየተማከሩ እንደሆነ ሰሙና ይበልጥ ጆሮአቸውን አስግገው የቃላት ልውውጡን ማድመጥ ቀጠሉ። ወታደሮቹ በአካባቢው የተፈጠረው ችግር ከተባባሰና አስገዳጅ ሁኔታ ከተፈጠረ እሳቸውን ማን ሊገድላቸው እንደሚገባ እየተወያዩና በአሟሟታቸው ላይ ምክክር እያካሄዱ ነበር። አባ አርማኖ እሳቸውን የመግደል ጉዳይ ስለምን እንደዚህ አወዛጋቢና ትኩረት ሳቢ እንደሆነ ምክንያቱን ያውቃሉ። እሳቸውን አስሮ ሲጠብቁ ከማቆየት ይልቅ ገድሎ መገላገል ቀላል ሆኖ ሳለ ታስረው የሚቆዩበት ዕድል አደጋ ካልገጠመው በቀር ለምን እንዳይገደሉ እንደተፈለገ በሚገባ ሰበቡን ተረድተዋል። ያለ ጥርጥር ለእስር ያበቃቸውም ሆነ ሕይወታቸውን አደጋ ላይ የጣለው ጉዳይ አንዳች ጥብቅ የሆነ ምስጢር የማወቃቸው ነገር ነበር። ያ እጅግ ጥብቅ የሆነ ምስጢር ደግሞ ሕይወታቸውን አድሶታል። ለተጨማሪ 40 ዓመታትም በመንፈሳዊ ተሐድሶ ውስጥ እንዲኖሩ አስችሏቸዋል። ነገር ግን ኑሯቸው በጠባብ እስር ቤትና በጨለማ ውስጥ የተወሰነ መሆኑ ደግሞ ያገኙትን ተስፋ ሙሉ ለሙሉ እንዳያጣጥሙት እንቅፋት መሆኑ አልቀረም። ያኔውኑ ምስጢሩን እንዳወቅኩ ቢገድሉኝ ምን ነበረበት በማለት ደጋግመው ምኞታቸውን ለራሳቸው የተናገሩበት ወቅትም ነበር። ያም ሆኖ ለእስር ያበቋቸው ሰዎች ልክ እንደ እሳቸው መነኮሳት የሆኑ የእምነት አገልጋዮች ስለነበሩ ሊገድሏቸው አለመፈለጋቸውን ያውቁታል። እስር ቤት የከተቷቸው የንጉሡ ወታደሮችም ልክ እንደ መነኮሳቱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በመሆናቸው መነኩሴ መግደል እንደማይደፍሩም ተረድተዋል። ነገር ግን ለወታደሮቹ አሳልፈው የሰጧቸው ገዳማውያን እሳቸውን በእስር ጠብቆ ለማቆየት እክል ከገጠማቸው ሊገድሏቸው እንደሚገባ ገዝተው ጥብቅ መመሪያ ነበር የሰጧቸው። አሁን ደግሞ አካባቢው በጦርነት እየታመሰ ስለሆነ ከዚህ በኋላ ወታደሮቹ እሳቸውን እየጠበቁ መቆየት አይችሉም። ስለዚህም ሊገድሏቸው እንደሆነ አውቀውታል። ሞታቸውን በጸጋ ለመቀበልም ራሳቸውን ማበርታቱን ተያይዘውታል። ወዲያው በገነት ከፈጣሪያቸው ጋር በደስታ እንደሚገናኙም እርግጠኛ ስለሆኑ ወታደሮቹ ሞታቸውን እንዲያፈጥኑት ተመኙ። አዛውንቱ በአካባቢው ያሉ ጠባቂ ወታደሮች የሚመካከሩትን እያደመጡ ስለ ሞታቸው ሲያሰላስሉ ድንገት የከባድ መሳሪያ ፍንዳታ በአካባቢው ተሰማ። ፍንዳታውን ተከትሎ የእስር ቤቱ በሚገኝበት ዙሪያ ጥቅጥቅ ደን ውስጥ የተኩስ ልውውጥ መካሄድ ጀመረ። ወዲያው የጠባቧ ክፍል መስኮት ባለበት አቅጣጫ በኩል ከውጭ
በነፍስ ውጭ ነፍስ ግቢ የሚያጣጥር ሰው ድምፅ ሲሰሙ ውጊያው እሳቸው ወዳሉባት ክፍል መቃረቡን ገመቱ። ቀጥሎ የተሰማው ከባድ ፍንዳታ ደግሞ የክፍሏን ሁለመና ሲንጠው ካህኑ በጣም ተደናግጠውና የሆነ ምት ደርሶባቸው ወደ ጥግ ተወርውረው ወደቁ። ፍንዳታው የፈጠረው ከፍተኛ ነውጥ ለዘመናት ተዘግቶ የቆየውን የእስር ቤቷን የብረት በር ገንጥሎ ሲያወዛውዘው አዛውንትም በዚሁ ፍንዳታ ፍንጥርጣሪ ጉልበታቸው ተመትቶ የህመም ስሜት ይሰማቸው ጀመረ። ወዲያው በተገነጠለው የበሩ ክፍተት በኩል ሐምራዊ ብርሃን ወደ ውስጥ ዘልቆ መታየት ጀመረ። በርቀት ደግሞ ወደ በራፉ እየተጠጋ ያለ የሰው የእግር ኮቴ የተሰማቸውና አዛውንቱ በራፉ ላይ አፍጥጠው የውጭውን ነገር ማድመጡን ተያያዙት። እየቀረባቸው ከሚገኘው የእግር ዳና እኩል በውጭ በኩል ይሰማ የነበረው የጣርና የጩኸት ድምፅ በዝግታ እየቀነሰ ሲመጣ የእርምጃውን ድምፅ ይበልጥ ገኖ እንዲሰማ አደረገው። ከጥቂት ቆይታ በኋላ በሩ በዝግታ መከፈት ጀመረ። ይህን ጊዜ ካህኑ ገዳያቸው እንደመጣ አወቁና መጽሐፍ ቅዱሳቸውን ወደ ደረታቸው አስጠግተው ታቀፉት። በዝግታ በተከፈተው የእስር ቤቷ በር በኩል ረጅምና ግዙፍ ኢትዮጵያዊ ወታደር ገባና ፊት ለፊታቸው ቆመ። ካህኑ በበራፉ በኩል ዘልቆ በገባው ደብዛዛ ብርሃን እየታገዙ ወታደሩን ተመለከቱት። በቀበቶው ላይ ሽጉጥ ታጥቋል። ይህንን ሲያስተውሉ መሆን ያለበት እንደሚሆን ስላወቁ ለምን ብለው ለመጠየቅ አልወደዱም። ይልቁንም ቀጣዩን እርምጃ በጸጋ ለመቀበል ተኮራምተው ከተቀመጡበት ቦታ መጽሐፍ ቅዱሳቸውን እንደታቀፉ በዝግታ ሲነሱ ጉልበታቸው ላይ የደረሰው ጉዳት ተሰምቷቸው የስቃይ ድምፅ አሰሙ። ኢትዮጵያዊ ወታደር ወደ እሳቸው እየቀረበ ሳለ አፋቸው በውሃ ጥማት መድረቁ ተሰማቸውና ሞታቸው እንዲፋጠን በልባቸው ተመኙ። ነገር ግን ወታደሩ እንዳሰቡት በፍጥነት የሚገድላቸው አልሆነም። ካህኑ ወታደሩ ይበልጥ ሲቀርባቸው የተመለከቱት በአንገቱ ላይ ያንጠለጠለው መስቀል የጥንታዊቷ ኢትዮጵያ አንጋፋ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ እንደሆነ እንዲያስቡ አደረጋቸው። አጠገባቸው ደርሶ ሲያበቃ በተሰባበረ የጣሊያን ቋንቋ ያናግራቸው ጀመረ። አባቴ ይቅር በሉኝ አለ ወታደሩ። አዛውንቱ መነኩሴ ልክ ነህ አሉና ለረጅም ጊዜ በመቆየቱ ሊረሱት በተቃረቡት የላቲን ቋንቋ የሕይወታቸው ማሳረጊያ የሆነውን ጸሎት ለእሱም ጭምር አደረጉ። ጸሎቱን ጨርሰው በደረታቸው የታቀፉትን መጽሐፍ ቅዱስ ሲስሙ ቦይ ሰርቶ በጉንጫቸው መፍሰስ የጀመረው እንባ የመጽሐፍ ቅዱሱን ሽፋን በውሃ ራሰው። በውጭ በኩል የተኩስ ልውውጡ በርትቶ ቀጥሏል። በዚያው ልክ የተጎዱ ሰዎች ጩኸትና የስቃይ ድምፅ በተደጋጋሚ ይሰማል። አልፎ አልፎ ደግሞ የከባድ መሳሪያ ፍንዳታ አካባቢውን ይነጠዋል። ወታደሩ አሁንም በተሰባበረው የጣሊያንኛ ቋንቋ አባቴ ሽፍታዎቹ ወደዚህ ቦታ ተቃርበዋል አላቸው። ካህኑ የሽፍታዎቹን ሁኔታ በሚገባ ያውቁታል። ሰዎቹ ጨካኞች ናቸው። ማንንም ምርኮኛ ካደረጉ በቅድሚያ ብልትና ጡቱን ሳይቆርጡ አይገድሉትም። ይህንን ሲያስቡ ፍርሃት ገባቸውና በፍጥነት ሞቶ መገላገሉን ይበልጥ ተመኙት። ምንም እንኳን ወታደሩ ያሰቡትን ሊያሳካ ሰይፍ መዞ የቆመ ቢሆንም እጁ እየተንቀጠቀጠ ያሰበውን እንዳይፈጽም እየታገለው መሆኑን ሲመለከቱ በጩኸት ቶሎ በልግደለኝ ብለው ተናገሩ። ነገር ግን ወታደሩ ሰይፉን አንገታቸው ላይ ሳይሰነዝር ወደ መሬት ጥሎት አሮጌ ሽጉጡን ከቀበቶ ጋር ካያያዘው ማህደር ውስጥ አውጥቶ ሲያበቃ ወደ በሩ ተመለሰና ከውጭ በኩል ያለውን ድምፅ ማዳመጥ ጀመረ። ወታደሩ ፊት ለፊት ላይ የሚነበበው ያለመረጋጋት ስሜት በሁኔታው ላይ መወሰን የቸገረው ይመስላል። እሳቸውን በመግደልና ከነ ሕይወታቸው ትቷቸው በመመለስ መካከል ስሜቱ እየዋዠቀ ነው። ይህ ደግሞ ለራሱ ሕልውና አስቸጋሪ መሆኑን ያውቃል። አለቆቹ ትዕዛዙን ሳይፈጽም እንደቀረ ካወቁ ያለምንም ርኅራኄ እሱን ጭምር ከመግደል አይመለሱም። ሽማግሌው ካህን ደግሞ በዚህ ሰዓት በሽፍታዎቹ እጅ ወድቀው ከሚሰቃዩ ይልቅ ወታደሩ እንግልት ሳያበዛ እንዲገድላቸው በመፈለጋቸው ፊቱ በልበ ሙሉነት ቆመው ደረታቸውን እየጠቆሙት በአማርኛ ቃላት በፍጥነት ግደለኝ አልኩህ እኮ አሉት። ወታደሩ አሁንም እጁ እየተንቀጠቀጠ ሽጉጡን ደግኖ ወደ እሳቸው ሲተኩስ ጥይቱ ከአናታቸው በላይ ተፈናጥሮ የግድግዳውን ድንጋይ በታተነው። አዛውንቱ ሁኔታው ይበልጥ አናደዳቸው።
40 ዓመት ሊሞላ ብዙ ካልቀረው በሰቆቃና ስቃይ ከተሞላው የእስር ሕይወታቸው የሚገላገሉበት ጊዜ ላይ እንደደረሱ ባወቁበትና ይህንኑ በጸጋ ለመቀበል ደረታቸውን ለጥይት አሳልፈው በሰጡበት በዚያች ቅጽበት ገዳያቸው የሰማዕት ማዕረግ የተቀዳጀው አሟሟታቸውን ማፋጠን ሲያቅተው በማየታቸው ብስጭት ገባቸው። ግደለኝ አልኩህ እኮ በፍጥነት ግደለኝ ሲሉ አንባረቁበት። ካህኑ ጮሆ የሚናገሩትን ሳይጨርሱ ወታደሩ ዳግመኛ ፊት ለፊታቸው የተኮሰው ጥይት ብልጭታው ለቅጽበት ታያቸውና ወዲያው በሕሊናቸው የብርሃን ነጸብራቅ ሲንተገተግ እየተመለከቱ ከቆሙበት ወደቁ። በቅጽበት ልዩነትም በርቱ የታይቷቸው የነበረው ነጸብራቅ ጠፋና ሁሉም ነገር በጨለማ ተዋጠ። አዛውንቱ ካህን ከቆይታ በኋላ ነፍሳቸው ሳትከዳቸው ቀርታ ኖሮ ካሸለቡበት ባነኑ። ስፍራው ሁሉ ተደረማምሶ በፍርስራሽ ተሞልቷል። የክፍሉ ጣሪያ በመደርመሱ በከዋክብት ብርሃን የደመቀው ሰማይ ጥርት ብሎ ይታያል። አካባቢው ሁሉ ጸጥ ረጭ ብሎ የአስቸኳይ ጊዜ አዋጅ የተጣለበት አደገኛ ቀጠና መስሏል። ካህኑ እጃቸውን በዙሪያቸው ሰደው መጽሐፍ ቅዱሳቸውን ፍለጋ አካባቢያቸውን ዳሰሱ። ነገር ግን የፈለጉትን ማግኘት ስላልቻሉ ወታደሩ ወስዶት ይሆናል ሲሉ በልባቸው አሰቡ። ካህኑ በዝግታ እየተንፏቀቁ ወደ መውጫው ተቃረቡና ውጭውን ሲቃኙ እሳቸውን ለመግደል የተሰማራው ወታደር ተገድሎና ራቁት ገላውን ወለሉ ላይ ወድቆ ተመለከቱ። የወታደሩ ብልት መቆረጡን በማስተዋላቸው ሽፍታዎቹ በአካባቢው እንደነበሩ ገመቱ። ምናልባት አሁንም በቅርብ ስፍራ ይኖሩ እንደሆነም ተጠራጠሩና ስጋት ገባቸው። ወዲያው የሞት ሞታቸውን ታግለው ከወደቁበት ተነሱና በጨረቃዋ ብርሃን ታግዘው በቦታው ላይ በወደቁ አስከሬኖች ላይ እየተራመዱ ጉዞ ጀመሩ። ምንም እንኳን በውስጣቸው የሚሰማቸው ከባድ ሕመም እርምጃቸውን ለመግታት ቢታገላቸውም ለስቃዩ መበገር ስላልፈለጉ ራሳቸውን እንደምንም አበርትተው ጉዞአቸውን ቀጠሉ። ካህኑ ወደፊት ጥቂት እንደተራመዱ ቀዝቃዛው የውጭው አየር ቅዝቃዜ ስለፈጠረባቸው ብጣቂ ሸማቸውን ይበልጥ ሰውነታቸው ላይ ለመጠምጠም ሲሞክሩ ሆዳቸው አካባቢ የከፋ የህመም ስሜት ተሰማቸው። የለበሱት ሸማ ጥይቱ ካቆሰለው ሰውነታቸው ከወጣው ደም ጋር ተጣብቆ እንደሆነ ተረዱና ቁስሉን ላለማባባስ ጨርቁን ባለበት ትተው በጨረቃዋ ብርሃን እየተመሩ በዝግታ ወደፊት መንገዳቸውን ቀጠሉ። በከባድ መሳሪያ ፍንዳታ የተደረመሰውን የኮንክሪት ግድግዳ በጨረቃዋ ብርሃን ሲያዩት እንደተሰበረ ጥርስ ነጥቶ ይስተዋላል። የሚሄዱበት መንገድም በባሩድ ሽታ ተሞልቶ ይሰነፍጣል። ነገር ግን ይህ ሁሉ ካህኑን ወደፊት ከመጓዝ አላቆማቸውም። ካህኑ ከዓለም ርቀውና 40 ዓመት ተዘግቶባቸው ቢቆዩም መሄጃ መንገዱ አልተረሳቸውም። ስለዚህም በቀጥታ ወደ መውጫ በሩ ሲያመሩ ደጃፉ ክፍት ሆኖ ስለጠበቃቸው የታሰሩበትን ስፍራ ትተው ወደ ውጭ ወጡ። ለብዙ ሺህ ጊዜያት ሲመኙና ሲያልሙት እንደኖሩት የእስር ቤቱን ቅጥር ግቢ ትተው ሲወጡ የነጻነት ስሜት ውስጣቸው ዘልቆ ከህመማቸው በላይ ተሰማቸው። ውድ ተከታታዮቻችን ክፍል 1 በዚህ ተጠናቋል። አባንቲ ክፍል 2ን በቀጣዩ ጊዜ ይዘን እንቀርባለን። እስከዛው ድረስ ስለተከታተላችሁን እናመሰግናለን። ሰላም እንመኛለን። መልካም ጊዜ እመኝላችኋለሁ። በደህና ቆዩ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ እንግዲህ አንድ የመጽሐፍ ትረካ ይዘንላችሁ ቀርበናል። መጽሐፉ አባንቲ ወደ ጥቁሩ ገዳም በሚል በኔልሰን ደሚል